እንዲያው ትንሽ እንደ ጉራም ወይም የሆነ ነገር አይምሰል እንጂ በስነ ስርዓቱ ይሄን ነገር መደነቅና በእውነት ራሳችንንም ደግሞ መገመት ያለብን ሰዓት ይመስለኛል። ለምን ነገሮች ለምን እንደሚሰሩ ለምን ይሄን ነገሮች ቀድሞ መስራት እንዳስፈለገ በፊት ሲነገር ብዙዎቻችን አልተቀበልነውም። ግን በመሪነት ደረጃ እንግዲህ በእንደዚህ አይነት ቦታ ላይ ያሉ ሰዎች የሚመጣውን ነገር አይሾስፒንን ማለት አይደለም። ነገር ግን ወደፊት እቺ ሀገር የማደጊያዋ መንገድ አንዱና ሌላው እንግዲህ ሚንሱ የአካባቢን ንጽህና መጠበቅ እንደሆነ ስለታወቀ በእንደዚህ አይነት ነገሮች ላይ እንደዚህ ጥሩ የሆነ ድል እናገኝ ችለናል። በሚገርማችሁ ሁኔታ እኔ ከዚህ በፊት ይሄንንም ስራ ትንሽ ከመስራቴ በፊት የምሰራቸው ስራዎች ከነበሩት ነገር አንዱ ቱሪዝም ነው። የጉዞ.com ብላችሁ ማየት ትችላላችሁ። እስካሁን ዌብሳይቱ አለ ማለት ነውና በዚህ ዌብሳይት ላይ ክሊርሊ ስሰራ የነበረውን ነገር ማየት ትችላላችሁ። በተለይ ማንቀሳቀስ የነበረውን በቦሌ አካባቢ ያለውን እንግዲህ ትራንስፖርቴሽን በማድረግ ነበረ አዲስ አበባን የምናስጎበኘውም አዲስ አበባ ላይ ኢትዮጵያ ላይ ከዚህ በፊት ሰምታችሁ እንደሆነ አላውቅም። ለአንድ ቀን የሚመጣ ቱሪስት በሙሉ ከቪዛ ነፃ ተደርጎ ከተማዋን ዞሯት እንዲመጣ ነበር የሚደረገውና ያችን ታይም ለመጠቀም ነው። አዲስ አበባ ግን በዛን ሰዓት በእውነት ብዙም የሚታይ ቦታ የለም። ሾላ ሰፈሬ ስለሆነ ሾላ ሚካኤል ገበያ አሳያለሁ፣ መርካቶ እናሳያለን። 4 ኪሎ ከመስቀል አደባባይ ጀምሮ እስከ 6 ኪሎ ድረስ ይጎበኛል። በቁጥር ናቸው በእውነት የምነግራችሁ የሚታዩት ቦታ ቱሪስት መጥቶ አንድ አፍታ አይቶ ለመሄድ ብቻ ነው ማለት ነው። እና ዛሬ ጊዜ እንደዛ አይደለም። በጣም ብዙ አይነት ነገሮች አሉ። አንዳንድ ጊዜ ደግሞ ያንንም ስንሰራ በፊት በእውነት ግልጽ ሆኜ መንገር ስላለብኝ ነው። ነገሩ በጣም ስሜት የሚነካ ነገር ስለሆነ አሁን የተደረገው ማለት ነውና ያ ጊዜ ትራንስፖርቴሽኑ ያው መቼም እኛ ይዘን ስለምንሄድ በመንገድ ላይ በጣም ብዙ አስቸጋሪ ነገሮች ያጋጥሙናል። በዌዘር ምክንያት በምናምን የተነሳ እንደዚህ በአካባቢ እንቅስቃሴዎች ለሰዎች ሊታዩ አይችሉም ብለን የምንሳቀቅበት ነገሮች በጣም ብዙ ነበሩ። አሁን ግን እንደዛ አይነት ነገር የለም። ንጽህናውን የሚገባው በውጭ ሀገር የሚኖር ሰው ብቻ ነው እና በተለይ በኖርዝ አሜሪካ በዩሮፕ የምትገኙ ይህን ነገር መመስከር በእውነት መቻል አለባችሁ። ለምን ድሮ የምናውቃት ኢትዮጵያና አሁን ያለችው አንድ አይደለችም እና ለዚህ ደግሞ ውጤት በእውነት አሁንም ቢሆን እነዚህን ሰዎች ማመስገን አለብን። በተረፈ ይህ ሰው ደግሞ በደንብ ክሊር አድርጎ ለህብረተሰቡ በሙሉ አሳየልን እና በዚህ በስፒድ በሚባለው ሰው በእውነት መደነቅ መደሰት አለብን። የበጣም ብዙ አሜሪካኖች የበጣም ብዙ ኢሮፓውያኖችን እንግዲህ ልብ በደንብ የሳበ ስለሆነ መደሰት አለብን።